ቀላሉ አይታይም ብለው የተቃወሙ ሁለት መሪዎች ናቸው። አሁን የምታዩት የዩክሬን እና የራሽያ ጦርነት የኔቶ መስፋፋት ነው ማለት ይሄ ነው። ኦኬ ራሽያ በዚህ ጦርነት ልትሸነፍ ትችላለች ወይ? አሁን ባለው ጦርነት ራሽያ አሜሪካንን ጨምሮ ከመላ የምዕራባውያን ሀገራት ጋር ከአውሮፓውያን ጋር ልትዋጋች ያለችው በዚህ ቢከራከር የለም። ራሽያ መላ ዩሮፕን እየገጠመች ነው አሜሪካንን ጭምር። ይሄን ጦርነት ራሽያ ትሸነፋለች ብላችሁ ታስባላችሁ? ኢምፖሲብል። በፍጹም። ለምንድነው በፍጹም አትሸነፈው? አሁን ምዕራባውያን በሚዲያቸው የሚነግሩን ራሽያ የተሸነፈች ነው፣ እጅ እየሰጠች ነው፣ እየተሸነፈች ነው፣ አለቀላት፣ ወደ ድርድር ልምጣ እያለች ነው ምናምን ነው። ራሽያ ተሸነፈች ማለት it's going to be end of the world በነገራችን ኤግዛክትሊ በቃ ምክንያቱም ተሸነፈች ማለት ዩክሬን የኔቶ አባል ሀገር ሆነች ማለት ኔቶ ራሽያ ድንበር ላይ መጥቶ ኒውክሌር ሊተክል ነው ማለት ነው። ስለዚህ ራሽያ መሸነፍ አይደለም እየተሸነፈች እንደሆነ እንኳን ከገባት ቀጣዩ የምትጠቀመው ኒውክሌር ነው ማለት ነው። ስለዚህ በማንኛውም ሰዓት ዩሮፕ ምናልባት ኤክስፐርቶችን የምትሰሙ ካላችሁ እያነበባችሁ ያላችሁ ሰዎች እዚህ ብዙ ሰዎች ያላችሁ አንባቢዎች በማንኛውም ሰዓት በተለይ በቅርብ ጊዜ ወዲህ በአውሮፓውያን ድጋፍ የራሽያ እነዚህ ነዳጅ ማጣሪያዎች በድሮን እየተመቱ ነው። በማንኛውም ሰዓት ራሽያ የኒውክሌር መሳሪያን ልትጠቀም ትችላለች። ሪታሊየት ልታደርግ ትችላለች። አጸፋ ምላሽ ልትሰጥ ትችላለች። ይህን ሳሰሙ የቀራችሁ ካላችሁ ዓለም በማንኛውም ሰዓት አሁን ባለንበት ነባራዊ ሁኔታ ወደ ለየለት ጦርነት ሊገቡ ይችላሉ። ለጊዜው ራሽያኖች በነገራችን ላይ የዓለማችን የመጨረሻ ቅድም እንዳልኳችሁ በዲፕሎማሲ የሚያምን ሰው ነው ቭላዲሚር ፑቲን። ትርጉም ላለው ዲፕሎማሲና ለውጥ ለሚያመጣ ነገር በማንኛውም 24/7 ዝግጁ የሆኑ ሰዎች ናቸው። ደግሞ ይሄ ሪላብል የሆኑ እነዚህ ዲፕሎማሲን ችት የሚያደርጉ ሰዎች አሉ። አሁን ሰርጌይ ላቭሮቭ ሲናገሩ ሰምታችሁ ከሆነ የውጭ ጉዳይ ሚኒስትር የራሽያ ብዙ ጊዜ ዲፕሎማሲን ችት የምታደርገው አሜሪካ ናት። አሜሪካ እንደምታውቁት ዛሬ ከተስማሙ ከሰዓት በኋላ ሊቀይሩት ይችላሉ። ራሽያኖች ግን እንደዛ አይደሉም። ራሽያኖች አሁን ተቻክለው በነገራችን ላይ ተቻክለው ኒውክሌር የማይተኩሱበት ምክንያት because they are in the driver seat ጦርነቱን እያሸነፉ ቦታ ኮንትሮል እያደረጉ ዩሮፕን እያዳከሙ ነው። አንዳንዶቻችሁ ለምንድነው ራሽያ ዩክሬን ለምታክል ትንሽዬ ሀገር ለማሸነፍ ከ3 ዓመት በላይ ፈጀባት ምናምን ትላላችሁ? ነው ራሽያ እየተዋጋች ያለችው the entire ዩሮፕ ጋር including ኔቶ። እንዲም ሆና ራሽያ ቴሪቶሪዎችን እያያዘች ነው አይደል? ከርኬቭ የሚባል ቦታ ይዛለች። ኦዴሳ የሚባል ቦታ ይዛለች። እንዲሁ በተለያዩ ኦብላስቶች እነዚህ ፕሮቪንሶችን ምናምን እያያዘች ነው። አሁን ዶኔስክ የሚባለውን ኦልሞስት 75% 60% ይዘዋለች፣ ኮንትሮል አድርጋለች። እንዲም ሆና ራሽያ በነገራችን ላይ ራሽያ ዋርታይም ኢኮኖሚ ያላት ሀገር ናት። ዘሞር ጦርነቱን የምታራዝመው የአውሮፓን ኢኮኖሚም አት ዘ ሴም ታይም ጦርነቱን ቶሎ ብታሸንፍ አይታችሁ እኮ ነው አውሮፓውያን በእያንዳንዱ ጊዜ የተሰበሰቡ ቢሊየንስ ኦፍ ዶላሮችን ፓውንዶችን ወደ ዩክሬን ይልካሉ። ህዝቡ እየተቆጣቸው ነው። የታክስ ፔሩ መኒ ነው። ራሽያ ጦርነቱን ደሞር ባራዘመች ቁጥር በአንድ ድንጋይ 2-3 ወፍ ነው የምትገለው። አንደኛ ቀስ እያለች ዘና ብላ ጦርነቱን ታሸንፋለች፣ የምትፈልጋቸውን ቦታዎች ትይዛለች። ሁለተኛ የአውሮፓን ኢኮኖሚ ድምጥማጡን ታጠፋለች። ለአውሮፓውያን ወደ ቀልባቸው ቢመለሱ ለአውሮፓውያን ቤስቱ ነገር ምርጡ ነገር ለአውሮፓውያን ብዙ እንግዲህ ተንታኞች የሚስማሙበት ነገር ከራሽያ ጋር ለመጣላት ነው። ከራሽያ ጋር ለመጣላት ነው። በዚህ
ጦርነት ዩክሬን ታሸንፋለች የሚል ሰው ካለ የዓለማችን የክፍለ ዘመናችን የዋህ ሰው ነው ማለት ነው። ዩክሬን ከዚህ ጦርነት ልትሆን የምትችለው ዩክሬን ከዚህ በኋላ እንደ ሀገር የመቀጠል ቻንሷ በጣም ጠባብ ነው። ምክንያቱም ራሽያ አካባቢውን ወደ ዲስፋንክሽናል ረምፕ ስቴት ነው የምትቀይረው፣ ወደ ፍርስራሽነት ነው የምትቀይረው። ምክንያቱም የህልውና ስጋት ነው። እየተሸነፈች እነሱ እንደሚያወሩት የመጣች ቢሆን ኖሮ ኒውክሌር ነው የምትጠቀመው ድሮ። ስለዚህ ክብራትና ክብራ አሁን ባለው ነባራዊ ሁኔታ በተደጋጋሚ ጊዜ ድሮኖች እየተተኮሱ የራሽያ ነዳጅ ማጣሪያዎች እንዲሁም ደግሞ ንጹሃን ዜጎች እየተገደሉ ነው። እስቲል ራሽያኖች አጸፋ ምላሽ እየሰጡ አይደለም። ነገር ግን በማንኛውም ሰዓት ወታደራዊ ሰዎች ወይም ደግሞ የሚሊተሪ ሰዎች በየጊዜው በዜና መልክ የሚነግሩን ነገር ራሽያኖች ቀይ መስመራቸው ታልፎ ሌላ መሳሪያዎች ረጅም ርቀት ተወንጫፊ እነዚህ ሚሳኤሎች ለዩክሬን እየተሰጠ ስታርሊንክ የሚባል ኢንተርኔት ይጠቀማሉ። ስታርሊንክ የኤለን መስክ ነው። እነዚህ ድሮኖች የሚንቀሳቀሱት በስታርሊንክ ኢንተርኔት ነው። እነዚህን አርገው ራሽያ ቀይ መስመር ብላ ያሰመረቻቸውን ድንበሮች የሚጥሱ ከሆነ በማንኛውም ሰዓት ዓለማችን ወደ ኒውክለር ጦርነት ትገባለች ማለት ነው። ወደ ኒውክለር ጦርነት ደግሞ የምትገባ ከሆነ የዓለማችን ቁጥር 1 ሀገር ናት። ብዙ ኒውክለር ያላት ራሽያ ናት አይደል? ታውቃላችሁ፣ ራሽያ ቁጥር 1 ናት። ስለዚህ ዓለማችን በማንኛውም ሰዓት ወደ ኒውክለር ጦርነት የመግባት ቻንሷ ሰፊ እየሆነ እየመጣ ነው። ይሄ ከሰሞኑ በዜና የምትሰሟቸው የዩክሬን እና የራሽያ ጦርነትን ተመርኩዞ ለማሟሟቂያ ያህል የነገርኳችሁ ነው። የመካከለኛ ምስራቅ ጉዳይም በዜና እንደምትሰሙት ያልተቋጨ ጉዳይ እየሆነ ነው፣ ውስብስብ እየሆነ ነው። አሜሪካኖች በዚህ በኩል ይደራደራሉ፣ እስራኤላውያን በዛ በኩል ደግሞ አንዱ ያደርጋሉ። እንደምታውቁት ትራምፕ ወደ ሰላማዊ መንገድ ለመምጣት ይሞክራል። ቤንጃሚን ኔታንያሁ በጎን ሄድና ከዚህ ቀደም እንዳወራ ነው በተደጋጋሚ እኛ ካልፈቀድን የሚመጣ ሰላም የለም የሚል እንቅስቃሴ ነው እያደረጉ ያሉት እና እሱም ሲደመርበት የመካከለኛ ምስራቅ ጉዳይ ሲደመርበት የራሽያ ጉዳይ ሲደመርበት ዓለም ልትሄድ የምትችልበትን መንገድ ሳሉት። ፖይንቱ ምንድነው? እንደ ሀገር እንደ አንድ ኢትዮጵያዊ ምንድነው የምታስቡት? ከዚህ ሀገራችሁ ምንድነው መሆን ያለባት? የዓለም ነባራዊ ሁኔታ እንደዚህ ነው። ጠንካራ ከሆናችሁ ሰርቫይቭ ታደርጋላችሁ ወይ ሰርቫይቭ እናደርጋለን። ጠንካራ ካልሆንክ ደግሞ አድቫንቴጅ ይወሰድብሃል። ተፎካካሪ ፓርቲዎች፣ ተቃዋሚ ፓርቲዎች መንግስትን ለመጣል ከምታደርጉት ጎን ለጎን እንቅስቃሴ የዓለምን ነባራዊ ሁኔታም ማድመጥ ማወቅ አለባችሁ። ስለዚህ መንግስትን ለመጣል የምታደርጉትን ትንቅንቅ ተቃውሞ እሱን እየቀጠላችሁ አዘሴም ታይም ደግሞ እንደ ሀገርም ማሰብ አለብን ለማለት ፈልጌ ነው። ምንድነው የሚኮነው? ዓለም ወዴት ነው የምትሄደው? በማንኛውም ሰዓት ሰርፕራይዝ ምናምን ሊኖር ይችላል። ይሄ ብዙዎች ልብ ያላሉት ነገር ግን ወደ አደገኛ መስመር እየተገባ ያለበት ጉዳይ ነው ለማለት ያለው። ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? ይህ ለመንደርደሪያ ይህ ለማሟሟቂያ ቢሆነኝ ብዬ ነገርኳችሁ ዜና ነው። ከዚህ በመቀጠል በሀገራችን የተፈጠሩ አበይት ክስተቶችን ዋና ዋናዎችን ነግራችሁና ከ40 ደቂቃ በላይ አላቆያችሁም። ወደ መተኛ ሄዳለሁ። ከልብ ይቅርታ ጠይቃለሁ። ክብራትና ክብራን ሁላችሁም እንደምታውቁት ከአካባቢያችን ነባራዊ ሁኔታ በመነሳት አሁን ያለንበት ሀገር መኖር ማንችልበት ደረጃ ላይ ደርሰናል። ሙቀቱ ማለት ነው። ስለዚህ ሙቀቱ ከፍተኛ ስለሆነ ባለውበት ስቱዲዮ ኤሲ ያለው ኤሲ አለ። ኤሲው እንዳለ ሆኖ ኤሲ ሊቋቋም ስላልቻለ አይ ዶንት ኖ ይሄ ዜና ይሄ መናገሬ ምን ያህል እንደሚጠቅማችሁ ባላቅም ከወገብ በታች ፍጹም ራቁቴን ሆኜ ነው የምተነትነው እና ተሳስቼ ውሃ ለማንሳት ምናምን ስል አንዳንድ ነገር አላስፈላጊ ነገር ካያችሁ ፕሊስ ይቅርታ። በጣም ሙቀት ስለሆነ ነው። አይደብራችሁም አይደል? አይ ቲንክ አይደብራችሁም። አንደርስታንድ ታደርጉኛላችሁ አይደል? ያ አንደርስታንድ ያደርጉኛል። እስኪ ቁም አንዴ የሚለኝ ሰው አለ። ለማንኛውም እሺ ሁላችሁንም ሰላምታ ይድረሳችሁ። ሁሉም ራቁቱን ያለው አይደል? እናቴ ሁሉም ራቁቱን ያለው አይ ዶንት ቲንክ በዚህ ሰዓት አይ ዶንት ኖ በዚህ ሰዓት ራቁቱን ማይተኛ ሰው ነው ብዬ ነው የማስበው። በዚህ ሙቀቱ ከባድ ነው። ምንም የሚያስገርም ነገር የለውም አይደል?
እሺ አብሽር። ዛሬ በሀገራችን ለመሆኑ የተፈጠሩት ዋና ዋና ጉዳዮች ምንድን ናቸው? አንዱ ወንጀል ሰርቶ ታሰራሉ። እዚህ ጋር በፎቶ አሳያችኋለሁ። ይህ ሰው ወንጀል ሰርቶ በታሰረበት ጊዜ የባህሪ ለውጥ እያመጣ ነው ተባለና ፖሊሶች ይዘውት ለልማት ስራ ወደ ውጭ አወጡት። ሊቆፍር ሊሆን ይችላል፣ መስኖ ጠልፎ ገበሬዎችን ሊያግዝ ሊሆን ይችላል። ብቻ ጸባይ ማረሚያ ከገባ በኋላ ለውጥ አሳይቷል ስለተባለ ፖሊሶች ይዘውት ከሌሎች ታራሚዎች ጋር ወደ ውጭ አወጡት ለስራ። በወጣበት ቅጽበት ምን አደረገ? እቃ ሰርቆ ተያዘ። 5 ደቂቃ ጋፕ ቢሰጠው ጸባይ ማረሚያ ውስጥ ገብቶ የጸባይ ማረሚያ ወይም ደግሞ የባህሪ ለውጥ እያመጣ ነው ተብሎ የሚታሰበው ታራሚ ሰርቆ ተያዘ የሚል ዜና ሰምተናል። እሱ ነግራችኋለሁ። የሚገርም እኮ ነው። የምንታሰረው እኮ አንደኛ ከጥፋታችን እንድንማር፣ ሁለተኛ መልካም ዜጋ እንድንሆን። እንዴት ነው ሰርቆ የታሰረ ሰውዬ የባህሪ ለውጥ እያመጣ ነው እየተሻሻለ ነው ምናምን ሲባል የሚብስበት? እንዳስታወስኩት ቀልድ አለ። እሱን ከዚህ ጋር አያይዤ ብነግራችሁ ኦፌንድድ የሚሆኑ ሰዎች ይኖሩ ይሆን አይሆን አላውቅም። ብቻ ግን እስኪ መሀል ላይ እነግራችኋለሁ። ሌላው ባለፈው ሳምንት በነበረን ቆይታዬ አንድ ልጅ እናቱን በአሰቃቂ ሁኔታ ገደለ ብዬ ነግራችሁ ነበር። ዛሬ በሀገራችን ፖሊስ ካደረሰን ዘገባ መካከል አንደኛው ልጅ አባቱን የገዛ አባቱን በአሰቃቂ ሁኔታ መግደሉን ሰምተናል። ይህን ነግራችኋለሁ። ሌላው ክብራትና ክብራት በሶሻል ሚዲያ በሰፊው መነጋገሪያ የሆነ ሌላ ጉዳይ አለ። አንዲት ቲክቶከር ናት። ላሊበላን አስመልክቶ በጎሳዊ ሙዚቃ ሰራች የተባለው ቪዲዮ መነጋገሪያ ሆኗል። ይህን ተከትሎ መግለጫ ወጥቷል። ክብራትና ክብራን የቅዱስ ላሊበላ ሕዝብ ወይም ደግሞ የቅዱስ ላሊበላ ሕዝብ እውነተኛ ማንነትና ማህበረሰብ እሴቶች በሚል ጽሑፍ በሕግ የሚያስጠይቅ ነው በሚል የወጣ መግለጫ አለ። ከቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት። ነገርየው በዚህ ደረጃ ሊሄድ የሚችል ነው ሊሄድ የማይችል ነው አይዶን ነው። አንዳንዶቻችሁ በጣም ተጋነነ ይላሉ። አንዳንዶቻችሁ ከዚህ በላይ የሚያሳስበን ብዙ ጉዳይ ያለ እንዴት ለእንደዚህ አይነት ነገሮች ትኩረት እንሰጣለን የሚሉ ሰዎች አሉ። ለማንኛውም ቪዲዮ ላኩልኝ ልጅቷ የሰራችውን ብዬ። ሮያል ጽጌ ትባላለች። እዚህ ቲክቶክ ላይ ያለች ልጅ ናት። በጣም ታዋቂ ልጅ ናት። እሷ የሰራችው ቪዲዮ ነው መነጋገሪያ የሆነው። ቪዲዮን አይቼዋለሁ። እዚህ ጋር ማላሳያችሁ የጎሳዬ ተስፋዬ ሙዚቃ ስላለበት የኮፒራይት ኢሹ እንዳይነሳ ነው። ስለሱ ጉዳይ እናወራለን። ለምሳሌ ከተጠቀሱ ነገሮች መካከል በሕግ የሚያስጠይቀው ምንድን ነው? ምን ተካቷል? የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ያወጣው መግለጫ ወደ እናንተ የማደርስ ይሆናል። ሌላ በሀገረ ደቡብ አፍሪካ እንደምታውቁት ዜኖፎቢያ ወይም ደግሞ ስደተኞችን ጠል እንቅስቃሴ በስፋት እየተስተዋለ ባለበት ሰዓት ላይ እኛ ስንወያይ እኔ የተናገርኳቸው ነገሮች አሉ። ልጁ ይሄን ይስማ አይስማ አላውቅም። በሚቀጥለው ትልቅ መሳሪያ ክላሽንኮቭ መሳሪያ ይዞ ዓለም አቀፍ ሚዲያዎች መነጋገሪያ ስላደረጉት አንድ ኢትዮጵያዊ ጉዳይ ነግራችኋለሁ። እዛ የምትኖሩ ኢትዮጵያውያን ፕሊስ መሳሪያችሁ ለራሳችሁ ኪፕ አድርጉ እንጂ ፕሊስ እዛ ላሉ ሰዎች አታሳዩቸው። ልጁ የታጠቀው መሳሪያ ስናይፐርም ይመስላል። በሰፊው መነጋገሪያ ሆኗል። ስለሱ ጉዳይ የምናወራ ይሆናል። ክብራትና ክብራን ሌላ ምን አለ? ወደ ፖለቲካው ስንመጣ ወደ በኋላ አካባቢ ህዝባዊ ወያኔ ሓርነት ትግራይ ከፌዴራል መንግስት ጋር የምንደራደር ከሆነ ከሀገር ውጭ ሄደን እንደራደር የሚል ጥያቄ አንስቷል። ለመሆኑ በፌዴራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ ወይም በቲፒኤልኤፎች መካከል የተፈጠረው አለመግባባት በድርድር ሊፈታ የሚችል ነገር ነው ወይ? አብረን የምናየው ነው። ልቦና ያሳየኝ እነግራችኋለሁ። ሌላ ምን አለ?
እሺ ይሄን ካልኩኝ በኋላ ከየት ነው የምታደምጡኝ? ከላይ ጀምሬ ስማችሁን እየጠራሁኝ ሰላምታ ላድርስ። በቃሉ ሰላም ብያለሁ። ኑር መሐመድ ሰላም ብያለሁ። ዳዊት ጌታቸው ሰላም ብያለሁ። ፍስሐ ሰላም ብያለሁ። የኔ ሰው ወርቅ ሰላም ብያለሁ። የናሴ ዋው የናኔሳ ዋው ኦኬ ሳቢቲ ብያ ሰላም ብያለሁ። ማርታ ሰላም ብያለሁ። አዲ ሰላም ብያለሁ። አዲ በርጌሌ አህመድ ኡመር ሰላም ብያለሁ። ሰላምታ ይድረሳችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ናዲ ቴዳ ሀላባ ነው መልእክት አለኝ። ከሀላባ ነው ከማደምጥህ መልእክት አለኝ ብሏል። አህመድ ኖት ኤክስፓንሽን ኦፍ ኔቶ ኢትስ ኤክስፓንሽን ኦፍ ዩሮፒያን ሃይ ፓወር ካንትሪ። ዋዳስ ሚን ኤክስፓንሽን ኦፍ ዩሮፕ ማለት ኢሮፕ ወዴት ነው ኤክስፓንድ የሚያደርገው? ኢሮፕ ኤክስፓንድ ካደረገ ያው በኔቶ በኩል ነው። እሺ አህመድ ለማንኛውም እሺ እንደዛ ብሏል። ናዲሞ እሺ ቃል ሰላም ብያለሁ። ሀረግ ሰላም ብያለሁ። ሰላምታ ይድረሳችሁ። ሙና ሰላም ብያለሁ ከሶሪያ። እሺ ካላሚቶስ አይ ሄት ስፒኩሌሽን ብሏል። ስፒኩሌት ካላደረክ አስቸጋሪ ነው። ሁሉን ነገር ባይሆንም አንዳንዱ ግዴታ ነው። አቢሻ ሰላም ብያለሁ። አመዶኔን ቴዳ ብሏል። አመዶኔን ቴዳ አመዶኔን ካል አንድ ሰው የብሔር ፖለቲከኛ ነኝ ማለት ነው። ሙሉ ሰላም ብያለሁ። ሙሉ ዮሐንስ የኛ ህዝብ የማንነት ጥላቻ ነው ያለበት። መብት ቢሆን ቤቱ ሲፈርስ የሚበላው ሲያጣ ዝም አለን እኮ። እሺ ኦሎምፒያ ሰላም ብያለሁ። ሁላችሁም ሰላምታ ይድረሳችሁ። በጣም ብዙ ናችሁ። ኦሎምፒያ የኛ ጣጣ መቼ ያልቃል? መንደርተኛና ጎጠኛ መቼ ይገባዋል? አቢነር ተክለ ሚካኤል there is a puppet government is Ethiopia just like the rest of them were before PP showed up. okay አቢነር ሰላም ብያለሁ። ይድነቅ ሰላም ብያለሁ። ሁላችሁም ሰላምታ ይድረሳችሁ። ክብራትና ክብራን ሳልሳዊ ኢትዮጵያ ሰላም ቴዳ ብላኛለች። ሰላም ኤልሳ ኢትዮጵያ እዚህ ኬት ነው የምታደምጡኝ? ሰላምታ ይድረሳችሁ። ሰላምታ ይድረሳችሁ። ሚሚ ከስዊዘርላንድ ባይሰጥ ጠይቁ አይልም። ሰላም ቴዶ ከዱባይ የማዳም ቅመም ከዱባይ ባይሰጥ ጠይቁ አይልም። ደስ የሚል ስም ነው። በእናታችሁ ስሟ ደስ ይላል። ስም ትርጉም ሲኖረው ደስ ይላል። ስም ትርጉም ሲኖረው ደስ ይላል። አንዳንድ ምን አይነት ስም ነው? ለምንድን ነው ስም የተሰጠው የምትሏቸው እኮ አሉ። ለምሳሌ ቆርጋ ምንድን ነው? ቆርጋ አሸብር አምሶሪ አሸብር ማንን ነው የምታሸብረው? ሰው እንዴት 9 ወር ሙሉ አምጦ ለወለደው ልጁ አሸብር ብሎ ስም ያወጣል? አምሶሪ ጋይስ ማለት ማንን ነው የምታሸብረው? አደፍርስ ጉጌ ምናምን እንደዚህ አይነት ሰዎች ማለት ትርጉም ካለው ነገሩ ያም ሶሪ ልጅ የምትጭኑበት ስም ወሳኝነት አለው። የምትጭኑበት ስም በተለይ ወልዳችሁ ምናምን የምታሳድጉት ልጅ እድሜ ልክ ነው አብሮት ነው የሚቀጥለው። አንዳንድ ጊዜ በረከትም እርግማንም ከአንደበት ይወጣል ይላል አይደል እግዚአብሔር ቃል። አንዳንድ ጊዜ ልጆቻችሁ ላይ የምትዘሩት ነገር ሊከተላቸው ይችላል። ሌላ ስሞች የኔ ስቴዳ ሙሉ ዮሐንስ ሙሉ አሪፍ ስም ነው። ሙሉ ሙላ ምናምን መሙላት አንዳንድ ስሞችም ደግሞ አሉ ለማቆላመጥ ለቁልምጫ ፈጽሞ ማይሆኑ። አስታውሳለሁ የመጀመሪያ ጊዜ ነው ከተቀጠርኩኝ 1 ዓመት ምናምን አካባቢ ነው በጋዜጠኛው ተቀጥሬ እየሰራው
ሁለት ሆነን ነው የምንሰራው። እዚህ እስካላችሁ አብራችሁ እየሰራችሁ ታስታውሳላችሁ። ሁለት ሆነን አንድ ወንድ አንድ ሴት ምናምን እየሆንን ነው ኤምሲ ፕሮግራም እንመራ የነበረው። ኦኬ ያደመጣችሁ የምትገኙት ከእንትና ኤፍኤም ምናምን የሚተላለፍላችሁን ነው። ከዚህ ፕሮግራም በኋላ ቀጥታ ወደዚህ እንሄዳለን። ከዛ በፊት ግን አንድ ሙዚቃ ሰምተን እንመለሳለን። ፕሮግራሙን እየመራን የምንገኘው እንትና ምናምን ማለት ነው ኤምሲ። አዲስ የተቀጠረ ሰው ያለ በጣም ወግ አጥባቂ ነው። ስሙ ሸለመው በድሉ ይባላል። እየሰማኝ ሊሆን ይችላል፣ እርግጠኛ ነኝ የምነግራችሁ። እኔ በጣም ስቀርባችሁ ወይም ደግሞ እኔ በጣም ሳወራ ብዙ ጊዜ ለምሳሌ ማቆላመጥ ወዳለሁ። ማቆላመጥ ስላችሁ ኳስ እንጫወት ምናምን ይሄ ምናምን ሳይሆን ለምሳሌ ኳስ እንጫወት የሆነ ትሆናለህ ቴሪሽካን ምናምን አቀቢው ኳሱን ለጋው ምናምን ተባባል። ገባችኋል? ዳኒ ቦይ ምናምን ይሄ ከስማችሁ ጋር ከተቀጽላ ምናምን የተሰጠን ስናወራ ቴዲ ዘግሬት ምናምን ዳኒ ቦይ ደሬ ተራራው ምናምን እንደዚህ አይነት ነገሮች ገባችኋል? እኔ በዛ ለምዶብኝ ገና ከተቀጠርኩኝ ዓመት ምናምን አልሞላኝም። ሰውየው ሸለመው በድሉ ነው። እና ፕሮግራም እኔ እያስተዋወቅኩኝ ሰውየው በጣም ፈታ ያለ ሰውየው አይደለም እንጂ ነው የሚቀመጠው። እያዳመጣችሁ የምትገኙት ከፌም ነው። ቅድም ግብርናችን ፕሮግራም ሄዷል። አቅራቢያ በጣም ደስ አቀራረብ ነው የነበራት። ያለ በቃ እንደዛ ነው የሚኖረው። ኤምሲ ፕሮግራም ደግሞ ሲመራ እንደዛ አይሆንም። ቴክኒሻኑ አለ ሰውየው ገና እንዳለ ነው እንደተቀጠለ ነው። ከዛ እኔ ማይክ ተቀበልኩኝና ምን አለ እኔም ብሎ ማይክ ተቀባይ ምን አለ ቢቀርብኝ ምን አለ የዛን ጊዜ እንደውም ባልመጣስ አሞኛል ብዬ በቀር እኔ ማሞቄ ነው በእኔ ቤት። ክብራትና ክብራን እያዳመጣችሁ የምትገኙት ከዚህ ኤፍኤም ነው። ዛሬ ፕሮግራሙን ወደ እናንተ እያደረሰን የምንገኘው እኔ ቴድሮስ ጌታሁንና ሸሌ በዴ አብሮን አለ ምናምን አልኩኝ። ልብ አላልኩም። እግዚአብሔር ምስክሬ ነው። ሰውየው በቦክስ ነው የሳተኝ ስቱዲዮ ውስጥ ስልክ ከዛ ጭር ምናምን እግዚአብሔር ልብ አላልኩም። ይባስ ብሎ ደገምኩት። ሸሌ በዴ እንግዲህ አዲሱ የሚዲያችን አካል ነው። በጣም የሚዲያችን አባል ነው። በጣም ብዙዎቻችሁ የደወላችሁ በሱ ፕሮግራም አመራር ደስተኛ እንደሆናችሁ ነገራችሁ ነው። አላሰብ ሰውየው እንደ ማንነት ጥቃት ነው የቆጠረው። አዞረብኝ ነገሩ ኬዙ እና አንዳንድ ስሞች እስከና አባት ድረስ ለቁልምጫ ማይሆነው። ለምሳሌ ከነዚህ መካከል አሁን የነገርኳችሁ ማለት ሸለመው በድሉ አታቆላምጡ ፕሊስ። በድሉም ብቻውን አይቆላመጥም፣ ሸለመው ብቻውን አይቆላመጥም። ሁለቱንም ደግሞ አንድ ላይ እናቆላምጥ ካላችሁ ሊያስገድላችሁ ይችላል። እነዚህ አይነት ነገሮችም ከግምት ቢገቡ ለማለት ያለው። እሺ ለማንኛውም ሰላምታ ይድረሳችሁ ክብራትና ክብራን። ወደ ቀደም ሲል ወደ ነገርኳችሁ ወሬዎች እንሄዳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አንዳንዱ ያስገድላል። አንተ በየዋህነት ነው የምታቆላምጠው፣ ለሰሚዎች ግን አደጋ ውስጥ ልትወድቅ ትችላለህ። ሸሌ በዴ ምናምን አይተኛል። አንድ ወንበር ላይ ተቀምጠን ስናወራ ተደፋፈረን ማለት ነው። አይተኛል። በየሆቴሉ ሲዟዟር አይተሃል ምናምን ብሎ የት ነው ያየኸኝ? የት ነው እንደዚህ አይነት ነገር ሳረግ ያየው ምናምን ይችላል። ፈጽሞ ያላሰባችሁትን ትርጉም ሊሰጥ ይችላልና ጥንቃቄ እናድርግ ለማለት ያህል ነው። እሺ የመጀመሪያው ዜና የዚህ ሰውዬ ጉዳይ ቀደም ሲል የነገርኳችሁ ዜና ነው። ይህ እዚህ ጋር በፎቶ የምትመለከቱት ሰው ክብራትና ክብራን ለልማት ስራ ከማረሚያ ቤት የወጣ ታራሚ ነበር። ድርጊቱ የተፈጸመው በኢሉ አባቡር ወይም ደግሞ በኢልባቡር ዞን ማረሚያ ቤቶች አስተዳደር ነው። የመቱ ከተማ የእርምት ማዕከል ውስጥ ለልማት ስራ የወጣው ታራሚ
ከማረሚያ ቤቱ ጠፍቶ የስርቆት ወንጀል በመፈጸሙ ድጋሚ በእስራት ተቀጣ ይላል ዜናው። የመቱ ከተማ አስተዳደር ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር አሸብር ጌታውን ለብስራት ሬዲዮ ነው የሚናገሩት። በመቱ ከተማ አባ ሞሌ ቀበሌ ቱሌ መንደር የተባለ ቦታ ላይ ታራሚው ከማዕከሉ ለስራ ፖሊሶች ይዘው ሲወጡ ያመልጣል። በታራሚዎች የሚለማ መሬት ላይ ከማረሚያ ቤቱ ተቆጥሮ ከወጡ ታራሚዎች መካከል አንዱ ነበር። ተሼን አስገባው። ተሼ ማን ነው? ተሼን አስገባው። ተሼ ማን ነው? ሰው ከማረሚያ ቤት ከወጣ እኔ እንድታመልጡ አልመክራችሁም። ካመለጣችሁ ብዙ ጊዜ በፊልምም በምናምንም እንደምናየው ከማረሚያ ቤት እኮ የሚያመልጡ ሰዎች መጀመሪያ የሚያደርጉት ራሳቸው ወይ ገጽታቸውን መቀየር ወይ አካባቢ መቀየር፣ ለጊዜው ከፖሊስ እይታ መሰወር ምናምን ነው። ይሄን ነው አይደል ስናይ የነበረው። ኢዳው ግን ከማረሚያ ቤት ተቆጥሮ ከወጡ ማረሚያ ታራሚዎች መካከል መሬት እንዲኮተኩቱ ነበር የወጣው። አምልጦ ወዲያው በደቂቃዎች ውስጥ በሰዓታት ውስጥ ዘርፎ ተያዘ። በታራሚዎች የሚለማ መሬት ላይ ከማረሚያ ቤቱ ተቆጥሮ የወጣው ታራሚም ከስፍራው ከጠባቂ ፖሊሶች ዘንድ ጠፍቶ ከአንድ ሱቅ ዕቃ ሰርቆ ሲወጣ በቁጥጥር ስር አዋል ነው ይላል ፖሊስ። ተከሳሹ ይህ የምታዩት ዑመር አብደላ የተባለው ግለሰብ ከዚህ ቀደም በሌላ ወንጀል ተከሶ ውሳኔ አግኝቶ ማረሚያ ቤት የነበረ ነው። ሰኔ 11 ቀን 2018 ዓ.ም 11 ሰዓት ላይ ከማረሚያ ቤቱ የልማት ስፍራ በመጥፋት አቶ ቶፊቅ ናስር የተባሉ የሞባይል መሸጫ ሱቅ ገብቶ ሞዴል 07 ሳምሰንግ የእጅ ስልክ ሰርቆ ሲወጣ እዛው ተያዘ። ከማረሚያ ቤት ፖሊሶች ዘንድ ጠፍቶ ሱቅ ውስጥ ለስርቆት የገባው ታራሚ ላይ አስፈላጊው ማጣራትና ሌሎች ነገሮች ከተደረጉ በኋላ አቃቤ ሕግ ጋር ገባ የዚህ ጉዳይ። አቃቤ ሕግም ከፖሊስ የቀረበለትን የምርመራ መዝገብ ክስ ወይም ደግሞ አጠቃላይ ማረጃዎችን ከተመለከተ በኋላ ክስ መሰረተበት። ክሱን የተመለከተው የመቱ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 ዓ.ም በዋለው ችሎት ይህ የምታዩ ተከሳሽ ዑመር አብደላ በሕግ አግባብ ተይዞ ከሚታረምበት ስፍራ በማምለጥና የስርቆት ወንጀል ላይ በመሰማራቱ ቀደም ሲል ካለው ፍርድ በተጨማሪ በ2 ዓመት ተቀጣ ይላል። ማረሚያ ቤት የሚታየው የአመክሮ የይቅርታ መብቶችም እንደተነሱ ምክትል ኢንስፔክተር አሸብር ተናገሩ። ከዚህ ቀደም መጀመሪያ በነበረው ወንጀል ላይ የተፈረደበት ፍርድ አመክሮ ነበረው። የጸባይ የባህሪ ለውጥ እያሳየ ነው ምናምን ተብሎ ጋይስ ተሼን አስገባው፣ አየለን አስገባው። ፕሮግራም ላይ ነኝ ያለሁት፣ ቲክቶክ ላይ አይደለም ያለሁት። እዚህ ዩቲዩብ ላይ እያደመጡኝ ያሉ ሰዎች አሉ፣ ዩቲዩብ ላይ እና ፌስቡክ ላይ። ዝም ብዬ ከአጀንዳ ውጭ ሌላ ሰው ላስገባ አልችልም። አም ሶሪ ጋይስ። ተሼ በኋላ በሚቀጥለው ስገባ አንዳንድ ቁጥር ጻፍልኝ። አሁን ፕሮግራም ላይ ነኝ ያለሁት። ምንድነው እዚህ ጋር ሰዎች አሉ። እሺ ይሄ ነው ዛሬ በሀገራችን ፖሊስ ካደረሱን ሪፖርቶች መካከል አስቂኙ ዜና ይሄ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማሳዝን ነገር ነው። ሌላው የዚህ ልጅ ጉዳይ ነው። እግዚኦ መድኃኒዓለም ባለፈው ሳምንት እናቱን በአሰቃቂ ሁኔታ ስለገደለ ልጅ ነግራችሁ ነበር። ዛሬ እንደምታዩት የፌዴራል ፖሊስ ያደረሰን መረጃ ደግሞ ይህ እነዚህ ሁለቱ አንደኛው ከሁለቱ መካከል ነግራችኋለሁ አባቱን በአሰቃቂ ሁኔታ ገሎ ፖሊስ ፍርድ ቤት ያቆመው ግለሰብ ነው። ወዴት እየሄድን ነው ቤተሰብ? እዚህ ጋር የማረሚያ ቤት ልብስ ለብሰው የምታዩቸው የአባቱን ሕይወት በጭካኔ ያጠፋው
እንዲሁም አንደኛው በዚህ በጭካኔ በማጥፋት ሂደት ውስጥ ተባባሪ ነው ሲል ፖሊስ የከሰሰው ግለሰብ ነው። የወላጅ አባቱን ሀብት ለመውረስ በሚል ነው። እግዚአብሔር ያሳያችሁ። አንዳንድ ጊዜ ወላጆቹ እኮ እውነት እግዚአብሔር የባረከው ልጅ ካልሰጣችሁ በእውነት አንዳንድ ልጆች እኮ እናት አባት አልሞት ሲሉ ይገላሉ። እኔ እንደውም አሁን ስጠረጥር አንዳንድ ጊዜ ከብዙ ይሄኔ ነው እንደውም ምስጋናው ለሶሻል ሚዲያ አሁን እያነበበን እየደረሰን ምናምን መረጃ መጣ እንጂ ከብዙ እናትና አባት ሞት በስተጀርባ ከዚህ እኮ የልጅ እጅ አለበት ማለት ነው። በተለይ ሀብት ካላቸው በተለይ ለወላጆች ሀብት ማካበት እግዚአብሔር የባረካቸው ልጆች ካልሰጧችሁ ጠላት ከሌላ ቦታ አይመጣም። ራሳቸው ጠላት ሊሆኑባችሁ ይችላል። አይገርም? የወለድከው ልጅ ጠላት ሲሆንበት እናትና አባት የፈለገ ቢሆን ለልጆቻቸው ሰጥተው ነው እኮ የሚሞቱት። ምን የሚያስቸኩል ነገር አለ? ምን የሚያስቸኩል ነገር አለ? ሀብትን ለመውረስ ብለህ አንዳንዱ ወንድሙን የሚገላለ እህቱን የሚገላለ ሀብት ለመውረስ አንዳንድ ሀብት ዩዘርዬ እንዴት ነሽ? ሜርሲ ሁላችሁም ሰላም ብያለሁ። እርግማን ነው። ለማንኛውም የወላጅ አባቱን ሀብት ለመውረስ በማሰብ ፍጹም ጭካኔና ክህደት በተሞላበት ሁኔታ አሰቃቂ ግድያ በመፈጸሙ በፖሊስ ተያዘ፣ ፍርድ ቤት ቀረበ፣ ተፈረደበት ይላል ዜናው። ምን ያህል ፈረዱበት? እስኪ ታሪኩን ላንብብላችሁ። ሚያዝያ 23 ቀን 2016 ዓመተ ምህረት እኩለ ሌሊት ላይ በድሬዳዋ ከተማ ማርያም ኮንዶሚኒየም አካባቢ የዛ አካባቢ ነዋሪዎች አላችሁ? በድሬዳዋ ከተማ ማርያም ኮንዶሚኒየም አካባቢ አንደኛ ተከሳሽ ቤካ ኑረዲን ይሄኛው ፊት ለፊት ያለው ከላይ ከአዲስ አበባ በሚስጥር መጥቶ ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰንጋ ሊበን ማለት ይሄ ሁለተኛ ፎቶ ላይ እዚህ በጎን የምታዩት ከሱ ጋር በመሆን የወላጅ አባቱን ሕይወት በአሰቃቂ ሁኔታ አጠፉ። ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪ በመኮብለል ከተጠያቂነት ለመዳን ረቂቅ እቅድ አውጥተው ነበር ይላል ፖሊስ። ነገር ግን እንደ ፖሊስ ዘገባ ከህግ ማምለጥ አልቻሉም። የድሬዳዋ ፖሊስ ጠቅላይ መምሪያ ባሳየው ድንቅና የረቀቀ ጥበብ ወንጀለኞቹ ጥለውት የሄዱትን አነስተኛ ፍንጭ በመከተል የሸረቡትን ሴራ በዝርዝር በመበጣጠስ ዱካቸውን ተከታትለን ልንይዛቸው ቻልናል። ፖሊስ ያደራጀውን ድንቅ የምርመራ መዝገብ የተረከበው የፌዴራል ፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽሕፈት ቤት አቃቤ ሕግ የቀረቡትን የሰውና የሰነድ ማስረጃዎች በከፍተኛ ጥንካሬና ጥልቀት በመተንተን ክሱን ፍርድ ቤት በመላክ በቁርጠኝነት ሲከታተል ቆየ። ይህ የፖሊስ የአቃቤ ሕግና የተቀናጀ የጠነከረ ሙያዊ ጥምረት ወንጀለኞቹ በማስረጃ ተይዘው ፍርዳቸውን አገኙ ተባለ። ስለዚህ ግራ ቀኙን ያየው ፍርድ ቤት አባቱን የገደለው ላይ ከላይ የምታዩት ላይ የሞት ፍርድ ተባባሪ ሆኖ ከአዲስ አበባ ወደ ድሬዳዋ አብሮ ሄደው እዚህኛው ላይ ደግሞ የ20 ዓመት ጽኑ እስራት ወስኜባቸዋል አለ። ፍርዱ አጥጋቢ ነው አይደለም? ፍርዱ ለእናንተ። የገዛ አባትህን ለሀብት ብለህ መግደል አይደለም። አባትህና እናትህ ሳይሞቱ እንዲሞቱ መመኘት ራሱ እንደ መግደል ይቆጠራል። እግዚአብሔር
አንድ ደስ ያለኝ አንድ ሰባኪ የሆነ ቀን የሆነ ነገር ሲናገር የሰማሁት እግዚአብሔር ዘንድ አለ ሰባኪው መልካም ነገር ስንሰራ መልካም ተብሎ በህይወት መዝገብ ላይ ይጻፍልናል አለ ሰባኪው። በጣም ማረሳው ቃል በቃ የሚገርም ስብከት የሚሰብከው ሰው አይሽ ስሙን ባስታውስ። ክፉ ነገር ግን ገና ክፉ ለማድረግ ስናደርግ አይደለም ስናስብ ክፉ ተብሎ ይጻፋል አይገርም? ስለዚህ መልካም ነገሮች ክፉ ነገሮች እጅግ 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 ልትፈሯቸው በመፍራትና በመንቀጥቀጥ ልትጠብቋቸው የሚገቡ ነገሮች ናቸው። አባቱን ውርስ ለመብላት ብሎ አባቱን ስለገደለ ሰው ነገርኳቸው። ሌላው በሶሻል ሚዲያ መነጋገሪያ ሆነ የተባለው ጉዳይ የዚች ልጅ ጉዳይ ነው። በሕግ የሚያስጠይቃትን ተግባር ነው የፈጸመችው ይላል። እዚህ በፎቶ የምትመለከቷት ቲክቶከር ናት። ሮያል ጽጌ ነው የምትባለው። በሶሻል ሚዲያ በሰፊው አደረገችው የተባለው ነገር በሰፊው መነጋገሪያ ሆኗል። በሕግ የሚያስጠይቅ ተግባር ነው የፈጸመችው ሲል ከቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር መግለጫ ወጣባት። ጽሑፉ እንደዚህ ይላል። በሬ ሆይ ሳሩን እንጂ ገደሉን መቼ አየህ ይባላል አለ። የላካችሁልኝ ቪዲዮ ለመሆኑ እቺ ልጅ ምንድነው ያደረገችው ብዬ ቪዲዮ ማግኘት አልቻልኩም። አየሁኝ። በጎሳዬ ተስፋዬ ሙዚቃ ክሊፕ አጭር ክሊፕ ነው የሰራችው። እስኪ እኔ ልቦና ያሳየኝ ያየሁትን ልቦና ያሳየኝ ልንገራችሁ። የጎሳዬ ተስፋዬ ሙዚቃ ላይ አንዲት ስርቅርቅ ድምፅ ያላት የላሊበላ ወይም ደግሞ ወሎ የእሷ ድምፅ ጎሳዬ ላይ ገብቷል አይደል? እንደምታውቁት የሆነ በጣም ስርቅርቅ ድምፅ ያላት በጣም የምወደው ሙዚቃ ነው። በነገራችን ላይ በጣም ከምወደው ከጎሳዬ ሙዚቃ አንዱ እሱ ነው። እዚህ ሙዚቃ ላይ እች ልጅ አንድ ሰውዬ ጋር ልጅ አዝላ እንደዚህ እንደምታዩት አንኳኩታ መታ እጁን ስማ ትሄዳለች። ምስኪን ሆና ነው የምትተውነው። እንደዛ ነው የሰራችው። ይሄ ክሊፖ በከፍተኛ ሁኔታ ተጋኖ የአካባቢውን ማህበረሰብ ተመጽዋች የሚያስመስል ነገር ነው የሰራሽው በሚል ትልቅ አጀንዳ ሆኖ ሶሻል ሚዲያ ላይ የተዘዋወረ ጉዳይ ነው። እንደኔ በጣም አጀንዳውን ለጠጣችሁት ባይ ነኝ። አጀንዳውን ከአውዱ ውጪ የተለጠጠ ይመስለኛል። ቪዲዮውን ሳየው ማለት ነው። ከኔ ሐሳብ ጋር ላትስማሙም ትችላላችሁ። የሰው ልጅ ኢንቴንቱ ነው የሚታየው። ኢንቴንቱ እቺ ልጅ አሁን ቪዲዮውን ክሊፑን ሳይ የአካባቢውን ማህበረሰብ እንደዚህ ያለች ምናምን ይላሉ። ለወትሮ ያው አጀንዳ የሚፈልጉ ሰዎች ይኖራሉ። አጀንዳ ቶፒክ ምናምን። በአሁኑ ሰዓት የአማራ ብሔርተኛ ነን የምትሉ ሰዎች ወይም ደግሞ የአማራ ብሔርተኛ ውስጥ ያለን ፖለቲከኞች ነን የምትሉ ሰዎች አንዳንዴ ጊዜያቸውን የሚያጠፉበት ነገር ማለት ፖለቲከኞቹን ነው የምለው። ፖለቲከኞቹ ሶሻል ሚዲያ ላይ ያሉት እንደናንተ ምድር ላይ ቢፈለግ
ቀልደኛ የለም። በጣም የምታደርጉትን በቃ የጠፋባችሁ ትግል ሳይሆን ቀልድ ነው የያዛችሁት አብዛኞቻችሁ። አም ሶሪ በጣም ማከብራችሁ ትላልቆች አላችሁ፣ ግን አብዛኞቹ እንዳለመታደል ሆኖ ከትልቁ ኢሜጅ የሚያወጧቸው ማን እንደሆኑ አይታወቅም። በቃ ማን እንደሆኑ አይታወቅም። የሆነ ሰውዬ ይመጣል። ኢማጂን ይሄ ህዝብ የሐሰት ትርክት የተተረከበት ነው። ሁልጊዜ ስናገር እንደምሰሙት ኢሰብአዊ ድርጊት የተፈጸመበት ነው። አንዳንዶቻችሁ ጄኖሳይድ የምትጨምራላችሁ። መፈናቀል አለ። ይሄንን ሴኪዩር ለማድረግ ይሄንን እዚህ ህዝብ ላይ ማዋከብ፣ ጸረ ህዝብ ትርክት፣ ግድያ፣ ማፈናቀል፣ ኢሰብአዊ ድርጊቶች የተፈጠረበት ህዝብ ላይ ይሄንን እንደ ኮዝ ይዘን እየታገልን ነው ይሏቸዋል። ሰኞ ላይ እኔ አሁን ለምሳሌ ይሄን ብዙ ጊዜ የምናገረው ነው። አሁን ይሄ ትልቅ ኢሹ ነው፣ ትልቅ ኮዝ ነው። አንዳንድ ጊዜ አንዳንዶቹ እዚህ ፖለቲከኛ ነን የሚሉት አጀንዳ አድርገው የሚያመጡትን ስታዩ ሲሪየስ ቢዝነስ ውስጥ ያሉ በቃ አለመሆናቸውን ትረዳለች። በቃ ዚያር ኖት ኢን ሲሪየስ ቢዝነስ ውስጥ አይደሉ ወይ? ዝም ብለው ለምሳሌ ነው የተፈጠረባቸውን ነገር እንደው ለወሬ ማጫፈጫ የሚናገሩት እንጂ እርር ድብን አድርጎ የሚያናግር ስንት አጀንዳ እያለ ማለት ነው። ህዝብ ላይ እንደ ህዝብ የሐሰት ትርክት የፈጠሩ ሰዎች ዘሄግ ማቅረብ ብትችል አድቮኬሲ ሰርተ ለህዝብ ድምፅ ሆነ አንድ ሀገር ላይ እየኖርን እንዲህ ያለ ትርክት ተፈጥሮብን አንድ ህዝብ ላይ ብለ ሁልጊዜ አድቮኬሲ ፕሮፓጋንዳ መስራት ያለበት ይሄ ይመስለኛል። ወዲያው ከዚህ እንዴት ተንደርድረው ወርደው የአንድ ግለሰብ ጉዳይ እንደሚያጦዙት አላውቅም። ወዲያው ከዚህ ከትልቁ አጀንዳ ያው ከምሁር እስከ መሀይም እኮ ነው። ከምሁር እስከ መሀይም ሲደፈቁ ምናምን ታላችሁ እና አንዳንድ ጊዜ እኚህ ሰዎች አልገባቸውም እንዴት ይላል። አንዳንዴ አሁን አንዳንዴ የአማራ ህዝብ የሐሰት ትርክት ተተርኮበታል ምናምን ስትል ይሄ ሲሪየስ ነገር ነው። ራሳቸው የሐሰት ትርክት ፈጣሪዎቹ የስ ብለው በተለያዩ መንገዶች የተናገሩትን ነገር እኮ አየለ ወይ ከበደ የተባለ ቲክቶከር የሆነ ነገር ሰራ ተብሎ ማናወጥ ወይም ደግሞ ማራገብ የሚገባቸውን ትተው ጀስት አንድ አረፍተ ነገር ሊያልፉት የሚችሉትን ነገር the whole day ሲያወሩ ትሰማላችሁ። እኚህ ቀልደኞች ናቸው ማለት ነው። ኖ ቀልደኞች ናቸው ስለ ሶሻል ሚዲያ ላይ ያሉት ማለት ነው። አንደርስታንድ እኔ ለምን እንደሆነ ይገባኛል። ከዛ ባዘለለ ምናልባት ለአንዳንዶቻችሁ ፌርነስ በሰራችሁ ክሊፕ ላይ ኦኬ በዚህ ደረጃ አይ በአንድ አረፍተ ነገርም በሁለት አረፍተ ነገርም ቢሆን ነግረን ማለፍ አለብን ምናምን የምትሉ ምናልባት ትርጉም የሚሰጠኝ ኦኬ በዚህ መልክ ሳይሆን በዚህ መልክ ብትሰራው በዚህ ደረጃ ኮንሰርን የሚያደርጋችሁ በጣም የሚያንገበግብ ነገር ከሆነ አይ በዚህ ደረጃ በዚህ ብትሰራው ብላችሁ የምታልፉት ነገር እኮ ነው። እዚህ በቃ አለቀ። በሁለት አረፍተ ነገር ይነዋት እንዲህ ሰራሽው ነገር ትክክል አይደለም ሲታይ አውርጁ ቪዲዮን። ከዛ ወደ ሁለተኛው ወደ ዋናው አጀንዳ ትሄዳለህ። ያረክሽው ነገር ትክክል አይደለም እንዲህ ሁለተኛ ኢንቴንቷን ትጠይቃለህ። ኢንቴንትሽ ምንድነው? እንዲህ ያደርግ ነው እንዲህ ኦኬ እንዲህ እኛ ስናየው እንዲህ አይነት ትርጉም የሚሰጥ ነገር ስለሆነ አስተካክል። ኬስ ክሎዝድ አይደለ? ሶ ፖይንቴ ምንድነው? ከምንም ነገር በላይ ሰፊ አጀንዳ አድርጋችሁ ልታወሩባቸው የሚገቡ ቶፒኮች ላይ በዚህ ደረጃ እርር ድብን ብላችሁ ስታወሩ አትታዩ። ለምሳሌ
ደብረ ብርሃን አካባቢ ስለተፈናቀሉ ዜጎች በዚህ ደረጃ እርር ብላችሁ ስታወሩ አትታዩ። አይ ዶንት ቲንክ እኔ አብዛኞቻችሁ የምታውቁትም አይመስለኝም ኬዙን። እርግጠኛ ሆኜ የምነግራችሁ 90% አያውቁትም፣ ማውራትም አይፈልጉም፣ ምንም እንደሆነ አያውቁም። ሲንስ ዴይ ዋን ግን ዜናውን አውርተናል አይደል? ከደብረ ብርሃን ወደዛ ሲያመላልሷቸው መከራ እየበሉ ያሉ ህዝቦች አጀንዳ አድርገው በአንድ ድምፅ እነዚህ ወገኖቻችን ተፈናቅለዋል፣ አሁን ምን ሁኔታ ላይ ነው ያሉት፣ እንዴት ነው የሚመለሱት፣ ትላንት ያርሰው የነበሩ ናቸው፣ ዛሬ መጠለያ ውስጥ ሸራ ውስጥ ተቀምጠዋል፣ በሞትና በመኖር መካከል ነው ያሉት፣ ወላጆች ህፃኖቻቸውን ይዘው ዝናብ እየመታቸው ፀሐይ የተፈራረቀባቸው፣ ምን እናርጋቸው? አሰሙም እንደዚህ አይነት ነገር ደን አንድ ቂጣም ሴትዮ ወይም ደግሞ አንድ ቲክቶከር ወይ አንድ ጌም የምትጫወት ልጅ ወይም ደግሞ የሆነ ሰው ይመጣል፣ የሆነ ሊፕሲንክ እያደረገ የሆነ በአንድ ዘፈን ላይ የሆነ ነገር ይሰራል። ቡም ከሙር እስከ ማህይም ሰማይ ምድር ሲያንቀሳቅሱት አላችሁ። ለዚህ ቀልድ ውስጥ ነው ያሉት እነዚህ ፖለቲከኞች ወይስ ቁም ነገር ላይ ነው ያሉት? ምትሉት በጣም የምታከብራቸው የአማራ ፖለቲከኞች አሉ። በጣም የምታከብራቸው በሲሪየስ የሚያዩ ማለት በሲሪየስ ህዝቡ ላይ እየሆነ ያለውን ነገር ድምፅ እየሰጡ አሉ። ድምፅ እየሆኑ ያሉ ሌላው አሁን እችን ልጅ ያው ቲክቶክ ላይ ቪዲዮ ስትሰራ አብዛኞቻችን እናውቃታለን። አብዛኛው ሰው ግን ጥያቄ እያነሳበት ያለው ጉዳይ ማናት የሚል ነው። ማናት? አብዛኞቻችሁ እኮ ማናት ብላችኋል። ማናት እቺ ልጅ ማናት ምናምን ብላችሁ ይላችሁ። በሚዲያ አንድ ነገር ዜና የሚሆነው who is the door of the action ድርጊቱን የፈጸመው ማን ነው የሚለው ነው ዜናውን ዜና የሚያደርገው። ለምሳሌ ማርቆስ የተባለ ሰውዬ የሆነ ነገር ቪዲዮ ቀርጾ ፖስት ቢያደርግ ግር ብለህ እኮ አጀንዳ አታደርግም፣ ሜንታል ካልሆንክ በስተቀር ንክር ካልሆንክ በስተቀር። ኦኬ አይ አጀንዳ መደረግ አለበት ካላችሁ በዛ ደረጃ እንደዚህ አይነት ሰዎች ከሆናችሁ እጅግ ለመስማት የሚቀፉ የአማራን ህዝብ እንደ ህዝብ የሚሳደቡ ጋጥ ወጦችን ለምንድን ነው ተባብራችሁ ማትከሷቸው? ምን ነው ማትከሷቸው? ስንት ነገር አልሰማችሁ? እግዚኦ የሚያስብል ምን ነው እነዚህ ተባብራችሁ ይሄን ነገር እንዴት? አንዳንዶቻችሁ ጧት ትጮሁና ከሰዓት ከነዚህ ጋጥ ወጦች ጋር የምትቀመጡ ናችሁ። ባለጌ፣ ስድ፣ ሌባ፣ የሆነ ደም የሚያፈሉ ናቸው እኮ አንዳንዴ። ኮንዲሽናል ነው። ህዝቡን እንወዳለን ምናምን የሚሉ ኮንዲሽናል ነው። ህዝቡን ዲሁማናይዝ የሚያደርጉ እጅግ ምድር ከተፈጠረች ጀምሮ ሰምተን በማናውቀው መንገድ የአማራን ህዝብ እንደ ህዝብ በአጸያፊ ሁኔታ የተሳደቡ ሰዎችን የሶሻል ሚዲያ ሰዎችን ይዶን ኬር ጌም የምትጫወት ጌም ትጫወታላችሁ፣ አብረህ አንጋው ታረጋለህ፣ ትሳሳቃለህ። አየህ ውሸታም መሆናችሁ በቃ በዚህ ነው የሚታወቀው። እንዴ የሆነ ነገር እኮ በዛ አንተ በምታወራው ደረጃ የሚሰማ የሚያንገበግብህ ከሆነ እኮ ሁሌም የሚያንገበግብህ አለ። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስም የሚያንገበግብህ ነገር ነው እንጂ ጠዋት አንገብግበው ዝም ብለህ ላይ ምሳሌ አራግበህ ምናምን ከሰዓት ከዛ ከተሳዳቢው ጋር ቁጭ ብለህ ጌም የምትጫወት መሸቃቀል ምናምን እዚህ ምናምን ትል ከሆነ ሌባ ነህ ማለት ነው። ሶርስ ኦፍ ኢንከም ሌባ ማለት ነው። አም ሶሪ ለህዝባችሁ በጣም የምትቆረቆሩ አላችሁ፣ ግን ስርዓት ማስያዝ ያለባችሁ ተባብራችሁ በሚዲያም ህግ በምድራዊም ህግ ተባብራችሁ መክሰስም ከሆነ ተከሰው አሁን ሀገር ቤት ከሆነ ሚያል ያስከሰው የሚችል ነገር ብታስተረጉሙት እጅግ ወንጀል የሆነ ነገር
ሲነገር ምንም አይመስላችሁ? ምንም ውሸቴ ነው ውሸቴ ነው። መርህ የላችሁ። ስለዚህ ኮንዲሽን አለው ማለት ነው። የሆነ ደካማ ሴት ምናምን ወይም ደግሞ ደካማ ወንድ ምናምን ሲሆን ወይም ደግሞ በሆነ ጉዳይ ይጣላሉ፣ በምን ላጥቃት ምናምን ብለው የሚፈላለጉ አካላቶች ሊሆኑ ይችላሉ። ወይ እችና የዚህ አጀንዳ ፈጣሪ በሆነ ጉዳይ አልተግባቡም፣ ወይ ሰድበዋለች፣ ወይ አልተግባቡም፣ ወይ ሰራልሻለሁ አለ። ከዛ የሰራቸውን ክሊፕ ምናምን ያመጣሉ። እንዲህ ለማድረግ ነው ብለው ትዊስት ያደርጋሉ። ከዛ የህዝብ ያደርጉታል። ከዛ ግር ትላለ። አንዳንዴ ጋይስ የሚነሱ አጀንዳዎች ላይ ሁሉ እኮ አትገባም። አንዳንድ አጀንዳ ያንተ ነው ያንተ አይደለም እኮ ኢምፖርታንት ነው ወይስ አይደለም? አሁን ከዚህ ይሄ አሁን ረጅም ጊዜ አጀንዳ አድርጌ ልቀመጥበት የምችልበት ነው ወይስ አይደለም? መቅደም ያለበት የትኛው ነው አይባልም አይባልም። ቆይ ቁም ነገር እዚህ ቲክቶክ ላይ ለማታውቁ ሰዎች አብዛኞቹ የወጡበትን ብሔር ቁማር አስይዘው ጌም የሚጫወቱ ናቸው። እንደውም ጌም አብረውት የሚጫወቱ ሰውዬ እነሱ የወጣበትን ማህበረሰብ እጅግ በአጸያፊ ሁኔታ ከተሳደበ ደስ ይለዋል። ለምን? የኔ ወዳቸው የሚላቸው ወገኖች ንዴታቸውን የሚገልጹት ለሱ በመሸለም ነው። እሱም የዛኛውን ብሔር ይሳደባል፣ ይሄም የዚህኛውን ብሔር ይሳደባል። ጉዳዩ የኛና የነሱ ይሆናል። የብሔርና የብሔር ቢዝነስ ይሰራሉ። ውሸቴን ነው። በዚህ ጉዳይ ከምሁር እስከ መሀይም የተደፈቀን እኮ ነው። የተደፈቅ ውሸቴን ነው። አንበሳ ታወርዳለ፣ ብሔር ይሰደባል፣ እምነት ይሰደባል። እኔ ሁልጊዜ እንደምለው የወጣችሁበት ማህበረሰብ ቁጥር አንድ ጠላቶች እናንተ ናችሁ። በዚህ ቀኑን ሙሉ ብንከራከርና ያፈርሰውን አሳምናለሁ። ብሔሬ የምትሉት እንጀራ ወይም ደግሞ ቢዝነስ ለመስራት ነው። እያንዳንድህን እኔ የእጄን መዳፊ ያላቃለሁ። ውሸቴን ከሆነ እስኪ በኮሜንት ጻፍልኝ። ውሸት ነው። ለብሔሩ የሚያስብ ሰው አሁን ደብረ ብርሃን ላይ ተፈናቅለው እንደሚገኙ የአማራ ብሔር ተወላጆች ከዚህ በላይ አንገብጋቢ ነገር አለ? 4 5 ዜናውን ነግሬያቸዋለሁ። በምን ሁኔታ ላይ ይሁኑ አይሁኑ አይጠይቁም። አሁን ከዚህ በላይ አንገብጋቢ ነገር አለ? ሰዎች በመሞትና በመኖር መካከል ትላንት ያርሱ የነበሩ ሰዎች ዛሬ ተፈናቅለው የላስቲክ መጠለያ ውስጥ ነው ያሉት። ዝናብ ሲመጣ ይመታቸዋል፣ እጅግ ፀሐይ ሲመታ ይመታቸዋል። መከራ ውስጥ ነው ያሉት። የትኛው ነው ሊያነጋግር የሚገባው ነው የነበረው ነገር? በተረፈች ልጅ ያደረገችው ነገር እንደ ቀረበታችሁ አይ ተይው ይሄ ነገር ትክክል አይደለም፣ ደስ አላሰኘንም ምናምን ብትል ኦኬ በቃ ምናምን ትባባለን። እንደዛ ነው ይመስለው። ክብራትና ክብራት ሌላ አለ ከዚህ ላይ የምትሉት ነገር አለ? አይውሽ ሰዎችን ባስገባና ብናወራ በዚህ ጉዳይ አይደለም በሌላ ጉዳይ እንጂ ያው ይሄን ትኩረት መስጠት የሚገባችሁ ላይ ትኩረት ካልሰጣችሁ ሰዎች እየመጡ ከዋናው አጀንዳችሁ ወጣችሁ ዝባዝንኬ ላይ ስዳክር ነው የምትለው። የዛሬ 20 ዓመትን ባገኘ ይሄን ነው የምታወራው። አንድ ሰውዬ ምናምን ይመጣል እንዲህ ያለ በቃ እንደዛ ነው የሚሆነው። ትኩረት መስጠት የሚገባችሁንና ትኩረት በብዛት መስጠት የማይገባችሁን ነገር መለየት አለባችሁ።
ራሳቸው አጀንዳዎች ራሳቸው ከየት ነው የሚመጡት? ማን ነው የሚያመጣው? ምንድን ነው ይሄ? አሁን እናንተ ስላወራችሁ እናንተ አብዛኛው ህዝብ ያየው እናንተ ልጅቷንም ያወቃት እናንተ ስለጨዋችሁ ነው። አብዛኛው ህዝብ ማናት እያለ ነው ማለት እኔ ያውቃታለሁ። ለምሳሌ ልጅቷን አብዛኛው ሰው ግን አያውቃትም። ሌላ እኔ አሁን አንድ መጠይቃችሁ ነገር እቺ ልጅ ከዚህ ቀደም በነበራት የሶሻል ሚዲያ እንቅስቃሴ ኦኬ አጸያፊ ነገር ውስጥ አይታችሁ ታውቃላችሁ? እስኪ አዎ አላወቅንም፣ እስኪ እናውቅም በሉስ። እቺ ልጅ አጸያፊ ነገር ውስጥ ይሄ ብሔር መሳደብ ውስጥ ምናምን አይታችሁ ታውቃላችሁ? ከዚህ ሌላ አይታችሁ ታውቃላችሁ? እቺ ልጅ ፕሮፋይሏን እንዴት ነው? እኔ እቺ ልጅ ብሔር ስትሳደብ አይቻት አላውቅም። ስለዚህ እቺ ልጅ ኢንቴንቷ የክፋት አይደለም ማለት ነው አይደል? አይታችሁ ታውቃላችሁ? እንደዚህ አይነት መጥፎ ነገር ላይ ምናምን ሃይማኖት ላይ መሳደብ፣ ብሔር መሳደብ ምናምን እንደዚህ አይነት ፕሮፋይል አላት፣ እንደዚህ አይነት ሂስትሪ አላት የላትም እያላችሁ ነው አብዛኞቻችሁ። እሺ ለማንኛውም በሶሻል ሚዲያ በሰፊው መነጋገሪያ የሆነው ጉዳይ ይሄ ነው። እሺ ይሄ ነው በሶሻል ሚዲያ መነጋገሪያ የሆነው። ሌላ አንድ ሰዓት ተኩል ሆኗል። ክብራትና ክብራን በኔ ሰዓት አቆጣጠር 4 ሰዓት ነው። በእናንተ ሰዓት አቆጣጠር ስንት ሰዓት እንደሆነ አላውቅም። ነገ ጌታ ቢፈቅድና በህይወት ብንኖር የዓለም ፍጻሜ ካልሆነ ከመንፈሳዊ ሰዎች ደስ የሚለኝ ንግግር መንፈሳዊ ሰዎች እዚህ ውስጥ አላችሁ፣ ከኔ ከነሱ ደስ የሚለኝ ንግግር መንፈሳዊ ስል በየትኛውም እምነት ውስጥ ያላችሁ ማለት ነው። አሁን እኛ ዓለማዊ ሰዎች ነገ እንገናኛለን ምናምን እንላለን። አሲፍ ነገ በእኛ እጅ ያለ ይመስላል። ነገ በእኛ እጅ ያለ ሰዓቶች፣ ቀናቶች በእኛ እጅ ያሉ ይመስል ነገ አገኘሃለሁ ነገ 6 ሰዓት ላይ 7 ሰዓት ላይ ምናምን ትላላችሁ። መንፈሳዊ ሰዎች ግን ብዙ ጊዜ እኔ ከነሱ የምማረው ቀጠሮ ለመያዝ ሲፈልጉ የሚናገሩት ንግግር ደስ ይለኛል። ሮብ ይመቻል እንዴ ስትሉ አሁን የሚመቸው ከሆነ ጌታ ቢፈቅድና በህይወት ብንኖር ይላሉ። ደስ አይል? ጌታ ቢፈቅድና በህይወት ብንኖር ነገ 8 ሰዓት ላይ እንገናኛለን። ካልፈቀደ ሞቶ ሊያድር ይችላል፣ ላይኖርም ይችላል ማለት ነው። መንፈሳዊ ሰው ደስ ይሉኛል። አላህ ቢፈቅድ ነገ እንገናኛለን የሚሉ አሉ። ጌታ ቢፈቅድና በህይወት ብንኖር ከፖለቲካ አይነት ጉዳዮች ፖለቲከኞችን አስገብቼ ሌሎች ነገሮችንም ጨማምረን ከ8 ከ9 ሰዓት በኋላ ነገ ጨዋታዎች አሉ። የዓለም ዋንጫ ጨዋታ አለ። አውስትራሊያ ከኢጅፕት ይጫወታሉ። ሊና አለች። ሊናዬ በጣም ወሳኝ ሰው ናት። ሊናውን በጣም ወዳጄ ናት። ለሊና ብቻ ሳልሆን ግብፅ እንደምታውቁት ታሪካዊ ጠላታችንም ስለሆነች የአውስትራሊያ ደጋፊ ነኝ እኔ። አንዳንዶቻችሁ ቴዲ እንደ ግብፅ እኮ አፍሪካ ሀገር ናት ምንድን አይ ዶንት ኬር። እኔ እንደዛ ላይ ነው እኔ የምደግፍህም የምተችህም ለሀገሬ ካለ አኳያ ነው። ሰው በጣም እኔ ብሔርተኛ ካላችሁኝ በሀገሬ ጉዳይ የማሳየው ነገር ብሔርተኛ ሊያሰኘኝ ይችላል። ስለዚህ ግብፅ እንደምታውቁት የሁላችንም ጠላት ናት ብዬ ነው የማስበው። ስለዚህ ድል ቀሽምና ስፖርት አታውቅም ይለኛል። እንደውም በዚህ ሰዓት ነው ወንድሜ ስፖርትና ፖለቲካ እንደዚህ ናቸው። አውቀው አንተ ጋር መተው ነው ስፖርትና ፖለቲካ ነጣጥለ የሚሉ
እንደዛ ካልሆነማ የአጎቴ ሀገር ቭላዲሚር ፑቲን ራሽያ ለምንድን ነው ከዓለም ዋንጫ የተከለከለችው? እንደዛ ከሆነማ ኢራናውያን ለምንድን ነው በደል የደረሰባቸው? አይደል? እና ራሽያ ታዲያ ለምን ነው የተከለከለችው? ስለዚህ ድል ለአውስትራሊያ፣ እኔ ድል ለአውስትራሊያ። በነገራችን ላይ ግብፃውያን ኢትዮጵያ ዓለም ላይ እነሱ ከሚጠሉት ሀገር ጋር እንኳን ቢጫወቱ ለዛ ነው የሚሉት። ዓለም ላይ ግብፃውያን ማንን ይጠላሉ ብትሉኝ ኢትዮጵያውያንን ብዬ ነው ማስበው። እኔን ይጠሉኛል ብዬ ነው ማስበው። ስለዚህ ኢንች አልሄድላቸውም ለነሱ ፌርነስ ማለት ነው። ኢንች አልሄድም። በቃ እንደሚጠሉኝ አውቃለሁ። ሀገሬን አይወዷትም። እንደ አንድ ኢትዮጵያዊ ብትጠይቀኝ ግብፅን የሚያዳክምልኝ ማንኛውንም አካል ፈልጋለሁ። አይ ዶንት ኬር። እነሱም ኢትዮጵያ የምትባል ሀገር እንድትፈራርስላቸው እንድደክምላቸው ምናምን ይፈልጋሉ። እኔ ደግሞ እጥፉን ፈልጋለሁ። ማንኛውም ነገር ግብፅን ወደ ዲስፋንክሽናል ረምፕ ስቴት የሚቀይርልኝ ባገኝ ደስ ይለኛል። አይ ዶንት ኬር። በዚህ ጉዳይ እኔ በቃ ጨካኝ ነው፣ ሩዝለስ ነኝ ማለት ቢኮዝ የእነሱ ጭካኔ ውሃ እየሰጠን እንደውም እኮ ሊወዱን ይገባ ነበር ጤነኛ ቢሆኑ። እኛ እኮ ቢገባ አመድ አፋሽ ነው እኮ የሚያደርጉ የዋ ህዝቦች ነን እኮ። የዋ ስላቸውን በዚህ ጉዳይ ማለት ነው። የትኛውም ሀገር ጥቅሙን አሳልፎ አይሰጠንም። ውሃ ሰተናቸው፣ ለማፈራችንን ሰተናቸው። ይሄ ከአፈራችን ጋር ወርቅ ምናምን አብሮ ይሄዳል ምናምን ማናቃቸው ብዙ ነገሮች በእኛ እየኖሩ እኛ እያኖርናቸው ትንሽ ወደ ራሳችን መተን ብንገድባቸው እስትንፋሳቸው ልናቆም እንደምንችል እያወቁ እናንተ እኛን ይጠሉናል። የእነሱን እኮ ኢንች አይሰጡንም። የትኛውም ዓለም ጥቅሙን አሳልፎ አይሰጠንም። እናንተም እንደምትሉ አላውቅም። ለዛ ድል ለአውስትራሊያ ያልኩ። እሺ ነገ በፖለቲካ ጉዳይ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። እግዚአብሔር ከክፉ ይጠብቃችሁ። ያላገባችሁ ካላችሁ ማግባት አለብን ማይ ፍሬንድ። ያላገባችሁ ካላችሁ ሚስታችሁ የሆነ ቦታ ተይዛ ነው፣ በተለይ ወንዶች ይሄ አጉል ኦሮሞ አማራ ምናምን እያልክ ብሔርተኝነት ውስጥ መግባትን አቁምና በርከክ ብለህ መጸለይ ያለብህ። እግዚአብሔር የኔ ሚስት የት ነው ያለችው ምናምን አስለቅቅ አንተ። ምክንያቱም ካላገባ ሚስትህን አንደኛው ላያገባት ነገር የሆነ ቦታ ይዟታል። ማስለቀቅ አለብህ አንተ ነህ ማስለቀቅ ያለብህ። አንቺም አታገቢው ከሆነ አትያዡ። ገሞር ስትይዡ ሚስቱ የሆነ ቦታ እየጠበቀች ነው። ይሄ የሚሆነው ግን በርከክ ብለህ ማስለቀቅ አለብህ። ትግሉ ቀላል አይደለም። መናጠቅ አለብህ። ከአንተ ጀምሮ ይሉኛል። ስለኔ ምን እንደምታውቁት ነገር አለ? ስለኔ የምታውቁት ነገር እኮ የለም። ስለኔ የምታውቁት ነገር የለም አለ? ስለኔ የምታውቁት ነገር በነፃ 4 ወለን ቁጭ ላልነው ምን ትላለህ? በነፃ ማለት በነፃ 4 ወለን ቁጭ ላልነው ምን ትላለህ? በነፃ ማለት አልገባኝም። የቀብር ዝግጅት ላይ ነን እኛ ናናችን ያለባል ልቅ የሆነ የግብረ ስጋ ግንኙነት ወይም ደግሞ አንዳንዴ በነፃ ማለት የለብም። አንዳንዴ የወለድካቸውን ልጆች ምናምን ስታይ አንዳንድ ወላጆች አሁን በወላጆች ጉዳይ በትዳር ጉዳይ ብዙ ጠልቄ ሀሳብ መስጠት ማልችለው የማናችሁን ህይወት ልነካ እንደምችል አላውቀውም።
ብዙ ጊዜ የምታቀበው በተለይ በትዳር ጉዳይ ላይ ብዙ ነገር ልናገር ወይም ደግሞ ብዙ ነገር ልልና የምናገረው ንግግር የሆነ ሰው የሆነ ቦታ ላይ ያደመጡኝ ካሉ ሰዎች መካከል አንዱን ባሉታዊ መንገድ ልነካ እችላለሁ እላለሁ። ግን ልጅ እግዚአብሔር ከሰጠህ በቃ በጥሩ ስነ ምግባር አሳድግ። ኪሳራ የሚሆንብህ ያሳደግከው ልጅ ጋጠወጥ ከሆነ ነው። አሁን ያሳደግከው ልጅ አሁን ሶሻል ሚዲያ ላይ የምንጸየፋቸው አሉ አይደል? የሚሳደቡ ብሔር የሚሳደቡ ግለሰብ የሚሳደቡ እናትን እንዲህ ላርጋት በእናትን እንዲህ ገብቼ እያሉ የሚወጡ እነሱን የሚሸልሙ በእኔ ትንታኔ እነዚህ ጋጠወጦች ናቸው። እነዚህ ከነዚህ ጋር ሰው ተብለህ መቆጠር ሳይሆን እነዚህን የወለደ ራሱ ሲሸማቀቅ መኖር አለበት ብዬ አስባለሁ። በዛ መጠን ደግሞ እግዚአብሔር የባረካቸው ስንት ደረጃቸውን የጠበቁ ሰዎች አሉ፣ በስነ ምግባር የታነጹ ልጆች እንደዛ ሆኖ እንዲያድጉ ካደረግ ትኮራባቸዋለህ ብዬ አስባለሁ። እኛ የምናሳየው ባህሪ በነገራችን ላይ ያስተዳደጋችን ውጤት እኮ ነው። እኔ እንደዛ ነው የማስበው። ሽማግሌም ሆን ወጣትም ሆን ህፃንም ሆን ሶሻል ሚዲያ ላይ የምናሳየው ባህሪ ያስተዳደግን ውጤት ይነግራል ብዬ አስባለሁ። እንዴት ናችሁ አላውቅም። እናንተ እንግዲህ እናትን እንዲያርጌ በእናት እንዲገብቼ እያለ የሚሳደብ ሰው እንዴት ሆኖ ሊያድግ እንደሚችል አስቡ። ለዚህ ሰውዬ ደግሞ የሚሸልሙ ደግሞ እነሱም እንዴት ሆኖ እንዳደጉ ሳሉት። እንግዲህ ልጆች እንደዛ እንዳይሆኑ ጥንቃቄ አድርጉ። በተረፈ ሀገራቸውን እንዲወዱ ሀገራቸውን እንዲጠብቁ መክር አሳድግ። አሪፍ ነው። ልጅ አሪፍ ነው። ስለዚህ ከ8 ሰዓታት በኋላ እንገናኛለን። ላይ ያላችሁ በሙሉ ከመውጣታችሁ በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ከሰብስክራይበሩ ጎን ደግሞ የደውል ምልክቱን ተጫኑ። ላይቭ ስገባ ኖቲፊኬሽን ወደ እናንተ እንዲመጣ ማህበራዊ እና ፖለቲካዊ ነክ ጉዳዮችን ይዤ ወደ እናንተ እመጣለሁ። አምሶሪ በንግግሬ በትንታኔ ምናልባት አንዳንድ ጊዜ ያስቀየምኳችሁ ያስከፋችሁ ካላችሁ በጣም ይቅርታ ጠይቃለሁ። ሆን ብዬ ለማስከፋት ሳይሆን በቃ እኔ የመሰለኝን የተረዳሁትን ስለሆነ ነው እንጂ እኔ ማናችሁንም የማስከፋት የመጉዳት እቅድ የለኝም። እንደዚህ አይነት ፍላጎት ሀሳብም የለኝም። ስለዚህ በተሳሳተ መንገድ የተረዳችሁ የተነደዳችሁብኝ ካላችሁ ከልብ ይቅርታ ጠይቃለሁ። ከሰዓታት ከ8 ከ9 ሰዓት በኋላ እስክንገናኝ ድረስ እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።